አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ድንቅ የሆናችሁ ወንድም እህቶች ቤተሰቦች ክብር በሉልኝ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝት ይበልልኝ። በላይክ በኮሜንት በሼር ቤቴ ሞቅ ደመቅ የምታደርጉ አላህ ያስደስታል። አላህ ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። ያው ወደ ገደለ ስንገባ ያው ፈኪ ያው ቀጠለችበት ተወቹ ሲባል እንዲሁ ሲባል በጣም እንትን የሚላችሁ ነገር ነው። አሁንም ያው ሄዳ አሁንም ቢሆን እኔ መጥፎን ነገር ግን እስኪ የዚህኛው አረጋግጦ ብዙ ነገር አለ አይደለም የሚነግረኝ ሰው በቃ በጣም ነው እንትን ያለኝ። ለምን እነሱ አሁን ስታዩ ኢሳም ያው እንኳን መላደረገው ለምን ያፈቀረው የስንት ዓመት ልጅ እንዳለ ኢክሩ እንዴት ሁላችሁም ታውቃላችሁ። ኢክሩ ይሄ ያክል ጊዜ አሳልፎ ይሄ እያለችው ሌላ ሴት እኔም ሆንኩ እናንተም ሆንኩ ማናችሁ መጥቶ ላቅፍህ እኔ አንተ አፈቀርክ ምናምን ቢለው አቅፎ ያ ሰው አው እንደዛ ነው ማለት አለ። አህሙዬ አሁን ያመጣው ነገር እሷ ግን እስከ ጥግ ድረስ እሞክራለሁ። በሱ ግን ኢሳ አህሙም ያወራው ነገር ሰምቼ እሷም ያለችው ነገር ሰማ አህሙና ፈኪ መቼም ተመካክሮ እንደዛ ይመስለኛል እንትና ሊፈትሩ ኢሳም እስኪ ልፈትረው በዚህኛ ብላ እነሱ ያደረጉ ነገር ይመስለኛል። ለምን እኔ ትታ ወደሱ ሄደች? ምንም ወንድ ልጅ ምንም ያው ያፈቅራት ልጅ እንደዛ ሌላ እንትን ስትል ይናደዳል፣ ብዙ ነገር ይፈጠራል። እሱ ግን ምንም ሳይል ለምን እንትን ብሏት ወደዛ ወረወራት? እንደዛ ላደረጋት ፍቅር ትክክል ነው። ፍቅር ያው ያየሰው ብዙ ከባድ ነገር ነው። ግን ዝም ብሎ አንድ ሚስትህ ጥላ እኔ ጋር የሚመጣ ሰው ሁሉ የሚጠላው ነገር ነው። ይሄ ጥሩ ነገር ማንም እህታችን ምንም ጥሩ ያደረገች ነገር የለም። አህሙ በዚህ ነገር በቃ ሁለታችሁ ተመካክራችሁ ድራማችሁ ያው አለ አይደለም ቻናሉ እንደዚህ በእነዚህ ነገር እናውቃለን። የሚገባው ሰው ከሆነ እኔ እንደገባን እንደዛ ነው። አንተም ምንም ብታደርግልህ ምንም ብትሆን ኢሳም እንደዛ ማድረግ አልነበረ መድረዛ እኔ አላቅም። ይሄ ነገር እስኪ መጨረሻውን ያሳምረው። መጨረሻው ቀልድም ይሁን ድራማም ይሁን በእንደዛ ነገር ይሁን እንጂ አህሙ ካንተ ገበታ በልታ ያንተ እንደሆነች ደስ ብሎ በፊት ተጫወተችብህ ብለን እኛ እንዴት አድርገን ብዙ ነገር ሆነን ነበር። ዞሮም ምንም ሆነ ያንተ ነገር አምና መጣች። በቃ አንድ ቀን ለምን ታስከፋውን? አህሙ እንደዛ ማስከፋት የለባትም ብለን እኛ ብዙ ነገር ነው እንትን ምን የነበር ነገር ግን አንተ እሱ አሁን አፈቅርሻለሁ አንቺ ያፈቀርሽኝ አው ብሎ ቢቀበላት እኛም ቅር ይለን ነበር። አንተም ብቻህን ስትሆን ብዙ የሚከፋ ሰው ነበር። አንተ ግን የእሷም እንደዛ አደረክላት። እሷም ግን አንተ አስቀምጣ ወደሱ እንዴት ሄደች? እሱ ያፈቀረው ኢሳም ማለት ኢክራም ማንም ሰው ያውቃል። መቼ እንትን ብሎ እንኳን የውጭ ጓደኛ አለኝ ምናምን ስትል እንዴት እንደሆን ታውቃላችሁ። አለኩል ይሃል ሁላችሁም ኢሳም ከያዘውም ኢክራም ጋር አላህ መጨረሻቸው ያሳምርላቸው። አህሙም ፈኪም እኛም ደስ ብሎናል። በፊት ከሌላ ሰው የአንድ ቀን ውሎ እንኳን ወታ ቪዲዮ ስትሰራ ምናምን ከካሜራ ጀርባ ያለ ነገር አላህ ያውቃል፣ እኛ አናውቅም። እንደዛ ነገር ያው በሉበት ዘረፍ በሉበት አባቱ እንዲም ነገር ሳይሆን አይቀርም። ይሄም እንዲህ ብላ እሷም ጥግ በቃ ይጥለኝ ይምታኝ ይስደኝ እኔ በንጹህ ልብ ስላለኝ ነው እሱ ስላፈቅልኩ ነው እንጂ ማንም ቢሰድበኝ ማንም ጣጣለኝ ብላለች። በቃ እኛም እናደርጋለን። ቀጥሉበት። እንዲህም ገባ ወጣ ስትሉም ግን አላህ በሊካችሁ ያድርጋችሁ። አላህ በትዳራችሁ እንዲህ በሆነም ባልሆነም ነገር ገባ ወጣ ምንም ሳትሉ ሁሉም በያዘው ነገር ሲቀጥል በጣም ደስ ይላል። ፈኪ አንቺ መስኪ አንድ ሁለት ጊዜ እንስራበት ልግባ ልጣ እንዲህ ይሻላል ካልሽ ኦኬ፣ እኛ ምን ቸገረን? እንዲህም ቱርቱር እያላችሁ ጊዜያችሁ በዛም ባይሆን ጥሩ ነገር ቢደረግ አሪፍ ነበር። ተው እንዲህ ነገር አድርጋችሁ ተው። እኛ ምን ልሆን? ኧረ ፈኪ ያውቆሽ አሁን እዚህ ጋር እንዴት ነው ጥብም ብለሽ አሁን ምትይ ነገር ላሰማቸው እንስማ። ካልሞክር በተስፋ ከመኖርና ሞክሬ ብወድቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲስ ህይወት እጀምራለሁ። ግን ሳልሞክረው ግን እኔም ሌላ መንገድ ላይ መሄድ አልችልም። እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው።
አንድ ሻይታችሁ በአንድ ቀን ወዳችኋለሁ ምናምን ቢል አይሆንም አይደለ? ልባችሁም አይቀበሉም። ሰማችሁ? አያችሁ? አንድ ቀን ወደዋ ምንም ሳይሆን እስከ ጥግ ድረስ ምንም ሆኜ ምንም ያ ቦታ ማድረስ አለ። የምትወዱ ሰው እንዲህ አድርጋችሁ ነው እንጂ ምንም በእንደዚህ ነገር ብላለች። ምን ይመስላችኋል ይሄ ነገር? እስኪ እሱ እዛ ጋር ጓደኛውን እንትና አህሙ ለምን እንደዚህ እንትናለሽ እንደዚህ ሊመታሽ ነው እንደዚህ በፍቅር አሁንማ ሁሉም ተረጋግተዋል። እንዳንቺ ድፍረቱ ቢኖረኝ ያላት ነገር እንዳንቺ ድፍረቱ ቢኖር የሶስት ልጆች አባት እሆን ነበር አለ ኢሳም። ያረብ መጨረሻችን ያሳምርልን፣ ሌላ ምንም አልልም አለች። አያችሁ፣ እውነቱም ነው። እሱ እንደዚህ ድፍረቱ ሆኖ ቢመጣላት ቢደረስ የዛ ያለችው ነገር እኔ የምላችሁ ቪዲዮን ምን ጊዜ ሰምታችሁ ነው የምትኮምንቱ? ፈኪዬ አብሽሪ፣ ተስፋ እንዳትቆር። አያ የባሰም ነገር አለ። አንቺ የሚሰድቡሽ ከካሜራ ጀርባ የሚረመጠመጡ ናቸው። መቼም እንዳንቺ የኔ ይወዳት ውድ እንዲህ ሴት አይልም። ሴት ስትለምን ወንዱም ግራ ይገባዋል። ሴት ልጅ ራስዋን ስታስከብር ነው። ወንድ ነህ ወንድም ልፈልግልሽ የሚችለው። ስለዚህ የሰው የሆነ ነገር የሰው አይደለም። ምክንያቱም ነው የምወድውን ሰው የሌላውን አፍቃሪው ነው ብሎ አላወራም፣ በውሸትም አልጨምርም። ትክክል። የነጌ ጉድ ቢወጣ ወላሂ ቀጥ ብሎ አልሄድም። ለፈለገ የከፈልኩት መስዋዕት ቤተሰብ አልባ አድርጎ ፈኪ አንቺ እኮ የኔ መዋሪያ ነሽ ነበረሽ። ያው እሱም ያወራው ነገር ፈኪ አብሽሪ፣ ማፍቀር መታደል ነው። አብሽሪ ግን ያፈቀርሽው ደግሞ የሰው ነው። ትክክል። ሰው ሁሉም ያላት እንደዛ ነው። እሱም ራሱ ምን አለሽ ብላችሁ ብትጠይቁ እንዳንቺ ድፍረቱ ቢኖረኝ እስኪ ኢሳም እንዲሆነን እንዳንቺ ድፍረቱ ቢኖረኝ ወንድ ልጅ ነው እንደዚህ ያላት። ድፍረቱ ያደረገላት የሴት ልጅ ነው። ድፍረቱ እንዳንቺ ቢኖረኝ ኖሮ የሶስት ልጆች አባት እሆን ነበር። ኢሳም ያረቢ መጨረሻችን ያሳምርልን፣ ሌላ ምን ይባላል ብሎ መለሰላት ብሎ ሌሎቹ እንደዛ ጢው እያደረገ ነው። አንቺም እውነትሽ አፍቅረሽ እኔ ምንም አልልም እህቴ፣ ልምከርሽ አህሙሽን ይዘሽ በጣም የሚያማምን ነገር ነው የምትሰሩ የነበረ ጥሩ ነገር ተመልሰሽ ብሎ ጥሩ ነገር አድርገሽ ነው። እውነቱም ነው። እንዳንቺ ድፍረቱ ቢኖረኝ የሶስት ልጆች አባት እሆን ነበር። ኢሳም ያረብ መጨረሻችን ያሳምርልኝ፣ ሌላ ምን ይባላል? እህቴ ይሄ ነገር ወይስ እኛ እናቅም። በቃ ድራማም ይሁን ፕራንክም ይሁን ምንም ይሁን ሁሉም መጨረሻውን የሁሉም ሂዳያ ይስጠው። በመጥፎ ነገር በውሸትም በምን የሚያደርግ ነገር እኛ የምንለው ነገር ብዙም ነገር አንልም። ሴት ልጅ ድፍረት ኖራት ወንድ ልጅ እንዳንቺ ድፍረቱ ቢኖረኝ ብሎ እንደዛ እንትን ሲል እኛስ ምንድን ነን? እኛ ምን ማለት አለብን? ውዶች ሰላማችሁ ያብዛልኝ። ሁሉም አላህ ቀልብ ይስጠው። አላህ ቀጥተኛ መንገድ ይምራል ማለት ነው። አብሽሩልኝ። በኸይር ነገር አላህ ያገናኘን። ሌላ ሰው ይበል ያወራ ሁሉም የጊዜ የምንም ቢሆን ነገር ሊሆን ይችላል። አንድ ሰው ያለው ነገር ሳይሆን ምን ይባላል? ወሬውን ይባዛል። እንደው የእሷ ነገር እናንተስ ምን ትላላችሁ? ይሁን እኔስ ምንም በቃ የሆነ ይሆናል እንጂ አልልም። በሉ እናንተ እስኪ በምን አይነት እንትን የሚሆን ከሆነ እሷማ እስከ መጨረሻ እስከ ጥግ አልተውም አለች። በቃ ምን ይመጣል አልተውም እስከ መጨረሻ መሄድ ነው እንጂ አለች። እስኪ ምን እንደሚደረግ እናያለን። ይግቡ ይዩበት። እሺ እናንተም የወሰናችሁ ነገር ሊኖርም ይችላል ሊሆንም ይችላል። ያገባን ብለን ስንቅንጥን ስለው የራሱ የሆነ እንትን ይቀጥላል።
እሷ ግን በዚህ በጀመረችበት ነገር እናንተስ ምን ብላችሁ ነው? ኢሳምንት እንዴት በምን አምኖ ይሆናል? አህሙ እንደዛ ተብሎ ያመነበት ነገር ማን አምኖ ተቀብሎ ነው? እኛስ በማን እንበል? የእሷ ነገር አምነን እንቀበል ወይ ለማን ነው? እኔ አላምንም እኔ። አዎ ይሁን የምትሉም ከሆነ ይሁን፣ እስካሰባችሁበት ድረስ እናንተ ባሰባችሁበት ነገር ነው። ሰው ያለው ነገር ሳይሆን ያው አላህ ራሱ ስብሓን ወተዓላ ይሆናል የተባለ ጊዜ ነው እንጂ እኛም በምንም እንትን አንልም። ተውት። የት ደረሱ? ምን አሉ? ምን አዩ? በፊት ያው እንደዚህም ነገር በሆነ ቦታ እንደዚህ እየሰደባት ምን እያጠሩ ነው። እሱማ ቻናልሽ እንደዚህ ሰው አልሆነ ነገር ጥሩ ሰው ይዘሻል። በቃ እንደዚህ ማለት አለብን እኛ ምን ቸገረን? መልስ ሰጣት። ግን እዚህ አካባቢ ነሽ አላት። እዚህ አካባቢ የት ነሽ አንቺ በሚዲያ እንደዚህ አይተሽኝ ነው አሁን እንደዛ የምትይ? ሰውማ ፍቅር የያዘውማ እንደዚህ መንገድ ላይ እንትን በከሱ መሀል ያው አንድ ትታው የሄደች አለ አይደለም? እሱም ያው እኔ እንደዚህ ያወራችን ነገር ምናምን ብሎ ቤት አቤት የት ቤቱ እንዴት አፈላልጋ እንዴት እንዳገኘችው እኔ አላውቅም። ፈኬ እኔ ውድ እስኪ መላ በይን እስኪ አንድ ልበልሽ። አሁን ይሄ ወሬ ምናምን ከሰማሽ እስኪ እንገናኝ። የሆነ ነገር ምልሽ ነገር ነበር የኔ ቆንጆ። እስኪ መላ በይን። የት ነሽ አሁን አንቺ? እስኪ በአዲስ አበባ የት እንደሆነ ንገሪኝ። እኔ መቼም ወንድ አይደለም ሴት ነኝ። ፈርቼሽ አሁን ልታፈቅረኝ ነው እንጂ ልጅማ የአንቺ ፍቅር ይዞኛል አትልም አልልም። እኔ ሴት ነኝ መቼም ምን ትላለህ? እስኪ እንገናኝ። ለምንድን ነው አሁን አንድ ሴት ወይም ወንድ ልጅ እንገናኝ ትላላችሁ አይደለም? እኔ ሴት ነኝ። እስኪ ፈኩ የት ነሽ? በህግ አምላክ ብዬሻለሁ። እንደምን አድርገሽ መገናኘት እፈልጋለሁ። እስኪ አህሙን ጋር አንድ ላይ እንሄዳለን። ሂሳብን በጥፍ የሚለንን ከሆነ ሞቅ አብሽር እንለዋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። መጨረሻው ያሳምረው ሁሉም ነገር